بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد السلام عليكم ورحمة الله وبركاته زاري من يوم تمرت النون الساكنة والتنوين هنا سلا نون الساكنة سلا تنوين مالتنا نون الساكنة مالت من ما حركة لله بعده مالتنا تنوين بلو مالت دقمو التنوين مالت فتحتين كسرتين ضمتين وبجرو أهون بمثل لما سيأتشو مالتنا نون الساكنة مالت يتشنج نون الساكنة ساكن قالوا علي يسكن ملكت على اللبات نون الساكنة مالت እቺነች ማለት ነው ተንዊን ብሎ ማለት ደግሞ አሁን እዚህ ጋር የምናያቸው ናቸው እነኚህ ኑን ይሄ እዚህ ጋር ፈትሐተይን አለ ከሰረተይን እዚህ ጋር አለ እዚህ ጋር ضمተይን እነኚህ ተንዊን ማለት ይሄ ነው ተንዊን ማለት ይሄ ነው ባጭሩ ማለት ነው يعني ፈትሐተይን ከሰረተይን ضمተይን እነኚህ ተንዊን ይባላሉ ማለት ነው ዛሬ የምንማረው እንግዲህ ስለነኚህ ነው ማለት ነው طيب እቺ ኑን ሳኪና እና ተንዊን ለነሱ አራት ሁክም አላቸው ከነዛም ውስጥ የመጀመሪያው አልኢዝሃር ነው ኑን ሳኪናና ተንዊን ካላቸው ሁክም ውስጥ የመጀመሪያው ኢዝሃር ነው አንዳንዴ ኢዝሃር ትሆናለች ማለት ነው ኑን ሳኪና ወይም ተንዊን በሌላ ጊዜ ደግሞ ምን ትሆናለች ሁለተኛው ኢድጋም ነው ኢድጋም ማለት ያኔ ትጨፈልቃለች ሌላ ፊደል ውስጥ ትጨፈልቃለች ማለት ነው ኑን ሳኪናና ተንዊን ከሷ ቀጥሎ የሚመጣ የኢድጋም ፊደል አለ እሱን ወደፊት በዝርዝር እንደምናየው እዛው ውስጥ ትጨፈልቃለች ማለት ነው ስለዚህ ኑን ሳኪና የመጨፍለቅ ባህሪም አላት ማለት ነው ሌላኛው ሶስተኛው ደግሞ ኢቅላብ ነው ኢቅላብ ማለት ያኔ ድሮ ከነበረችበት ቦታ በሌላ ፊደል መቀየር ማለት ነው ኑን ሳኪና ነበረች ወደ ሌላ ፊደል እሱም ምንድን እንደሆነ ወደፊት የምናየው ይሆናል ማለት ነው አራተኛው ኢኽፋ ነው መደበቅ ትደበቃለች ማለት ነው ኢኽፋ የራሱ ፊደል አለው እዛ የራሱ ፊደል ውስጥ ስትመጣ ኑን ሳኪና ትደበቃለች ማለት ነው ስለዚህ ኑን ሳኪና አራት አይነት ሁክም ባህሪ አላት ማለት ነው እንግዲህ ኑን ሳኪና አንድ አይነት ቋሚ ሁኔታ የላትም አንድ አይነት ቋሚ አህካም ሁክም ወይም ባህሪ የላትም ማለት ነው ከሷ በኋላ የሚመጣው ፊደል የሷን ሁኔታ ይወስነዋል ማለት ነው በቀጣይ ደግሞ ኢዝሃር የመጀመሪያውን ክፍል ኢዝሃርን በዝርዝር የምናይ ይሆናል ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግና አትርሱ ይሄን ቪዲዮ ሼር አድርጉት ላይክ ማድርጉ እነዚህ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው በተረፈ ደግሞ አላህ Subhanahu Wa Ta'ala እውቀቱን አላህ ይወፍቀን እውቀቱን አላህ ያግራለን የእውቀቱንም የዒልሙንም መሐባንም አላህ ይወፍቀን አላህ ያግራለን ለማለት ወዳለው በተለይ ደግሞ ይሄ የተጅዊድ ትምህርት ነው የተጅዊድ ትምህርት ደግሞ ተቁርአን ጋር የተያያዘ ስለሆነ ቁርአን ከሁሉ በላጭ የሆነ እውቀት ስለሆነ ተጅዊድም እንደዛው ከእውቀት ሁሉ በላጭ የሆነ እውቀት ስለሚሆን ተጅዊድን በደንብ አርክተን እንማር ለማለት ወዳለሁኝ የዛሬን ትምህርት እንጨረስኩኝ በቀጣይ ኢንሻአላህ ኢዝሃርን ይዘላችሁ እስከመጣ እስከዛው ቻናሌ ሰብስክራይብ ያደረጋችሁ ቆዩኝ ሰላም አለይኩም ወራህመቱላሂ ወበረካቱ